5.1 introduction matter is anything that occupies space and mass ስለዚህ what is matter ከሚለው ጥያቄ ስንነሳ matter is anything that occupies space and mass የሚለውን ሐሳብ ይንዛለን ማለት ነው ማንኛውም ነገር ቦታ ሊይዝ የሚችልና ክብደት ያለው ነገር ምን እንለዋለን matter እንለዋለን it can exist in the form of gas liquid and also solid ስለዚህ matter የሚለውን ነገር በሊኩዊድ ፎርም እናገኘዋለን በፈሳሽ መልክ በጠጣር መልክ እናገኘዋለን በተጨማሪም ደግሞ በጋዝ መልክ እናገኘዋለን ማለት ነው ስለዚህ ማንኛውም ቦታ ሊይዝ የሚችል ክብደት ያለው ነገር በጠጣር መልክ በፈሳሽ መልክ እና ደግሞ በጋዝ መልክ ስናገኘው ያን ነገር ምን እንለዋለን ማተር እንለዋለን ማለት ነው ስለዚህ the simplest example for matter ምንድነው water ነው ማለት ብዙ ጊዜ ደጋግመን ስለምንሰማው ውሃ ማተርን ለመግለጽ ወይ ነው በእነዚህ በሶስቱ ፎርሞች ዋተርን ለመግለጽ የምንጠቀመው ቀላል ያለ ኤግዛምፕል ነው ማለት ነው the three physical state of water የምንላቸው ጋዝ ሊኩዊድ ሶሊድ የምንላቸው የመጀመሪያው ስቲም ነው ስቲም ስንል ዋተርን በስቲም ወይ ደግሞ በጋዝ መልክ ስናገኘው ዋተር የመጀመሪያውን ስቴት ሲያሟላ ማለት ነው ስለዚህ ሁለተኛ ደግሞ ዋተር ነው ይሄ ዋተር ደግሞ የዋተር ሊኩዊድ ፎርሙ ማለት ነው አይስ ስንል ደግሞ የዋተር ሶሊድ ፎርም ነው ስለዚህ ዋተር በጋዝ መልክ ስናገኘው ስቲም ነው በሊኩዊድ ፎርም ስናገኘው ራሱ ዋተር ነው በሶሊድ ፎርም ስናገኘው ደግሞ አይስ ነው ማለት ነው the physical state of matters depend on temperature and pressure ስለዚህ እነዚህ ጋዝ ሊኩዊድ ሶሊድ ያላቸው ነገሮች በሙሉ ዲፔንድ የሚያደርጉት ሁለት ነገር ላይ ነው የመጀመሪያው ቴምፕሬቸር ላይ ሲሆን ሁለተኛው ደግሞ ፕሬሸር ላይ ነው ማለት ነው ስለዚህ when changing this condition ሁለቱን ቴምፕሬቸር እና ፕሬሸር የሚለው ሁለቱን ኮንዲሽን ቼንጅ ወይም ደግሞ ቫሪ በመናደርግበት ሰዓት ላይ may change the behavior of the substance as solid liquid or gas ስለዚህ እነዚህን ቴምፕሬቸር እና ፕሬሸር የሚሉትን ኮንዲሽኖች በመንቀየርባቸው ሰዓት ላይ ቴምፕሬቸራቸውን ወይም ደግሞ ጋዝ ፕሬሸራቸውን በመንቀየርበት ሰዓት ላይ ከሶሊድ ወደ ጋዝ ከጋዝ ወደ ሶሊድ ወይም ደግሞ ከሊኩዊድ ወደ ጋዝ ስለዚህ ስቴታቸው ምን ይላል ቫሪ ማድረግ ይቻላል ማለት ነው የመጀመሪያው ምንለው ሶሊድ ነው ሶሊድ has a fixed shape and volume ሶሊድ የምንለው ይሄ ጠጣር የምንለው ነገር ፊክስድ የሆነ ሼፕ አለው ፊክስድ የሆነ ቮሊዩም አለው solids are almost completely incompressible ናቸው ኮምፕረስ ማድረግ አንችልም ማለትም አሁን ለምሳሌ ፕሬሸር በመናሳድርበት ሰዓት ላይ ኮምፕረስ ለማድረግ ይከብደናል when apply pressure they don't compress easily በቀላሉ ኮምፕረስ ማድረግ አንችልም ማለት ነው solids have very high average density ከሶሊድ ሲሆን very high የሆነ density አለው ወይም ደግሞ በክብደቱ ከፍተኛ የሆነ ክብደት አለው ከሌሎቹ ከሊኩዊድ እና ከጋዝ ፎርም አንፃር ማለት ከጋዝ ስቴት አንፃር ለምሳሌ እንኳን የዋተር የሶሊድ ወይ ደግሞ ሶሊድ ስቴት ላይ ሲገኝ ዋተር አይስ 0.917 ግራም ፐር ሴንቲሜትር ኪዩብ ነው ማለት ነው the particles of solid whether they are atoms ions or molecules only vibrate about a fixed point with respect to the neighbors particle ስለዚህ አንድም ሶሊድ እንዲሆን ያደረገው በውስጣቸው የሚይዙት የአተም ወይም ደግሞ የአየን ወይም ደግሞ ሞሌኪውል እነዚህ ነው አይደል በውስጣቸው በመገንባት ወይም ሶሊድ ወይም ደግሞ ሊኩዊድ ወይም ደግሞ ጋዝ የሚሆኑት ስለዚህ እነዚህ ሞሌኪውሎች ወይም ደግሞ አዮኖች ወይም ደግሞ አተሞች ፊክስድ የሆነ ቫይብሬሽን ሞመንት ነው ያላቸው ወይ ነው ፊክስድ የሆነ ቫይብሬሽን ሞሽን ነው ያላቸው እነዚህ ፊክስድ የሆነ ቫይብሬሽን ሞሽን ከጎረቤት ወይ ደግሞ ካጠገባቸው አንዱ ሞሌኪውል ከሌላኛው ሞሌኪውል በሚያደርጉት ይሄ ፊክስድ በሆነ ቫይብሬሽን ሞሽን ስለሆነ ሶሊዱን ሊያፈርሱት አይችሉም ማለት ነው because of this the particle maintain a fixed position ነው ስለዚህ የሆነ ውስን የሆነ ፖዚሽን ይዞ ሊቆይ ይችላል አሁን ለምሳሌ አንድም በረዶ በመናይበት ሰዓት ላይ ውስጡ አተም ወይ ደግሞ አየን ወይ ነው ሞሌኪውል ይኖራል አይደል ስለዚህ እነዛ ሞሌኪውሎች ቫይብሬት ያደርጋሉ ግን ቫይብሬት የሚያደርጉት በኃይለኛው ሳይሆን ፊክስድ በሆነ በአንስተኛ መጠን ሞሽን ምን ያደርጋሉ ማለት ነው ቫይብሬት ያደርጋሉ ከጎናቸው ካሉ ሞሌኪውል ጋር ማለት ነው በዚያ አማካኝነት በአንስተኛ መልኩ ቫይብሬት ስለሚያደርጉ ምን አይሆኑም ማለት ነው ፊክስድ ናቸው በቃ ሼፓቸውን አይለቁም ማለት ነው ለምሳሌ for example substance like metals wood coal and stone are solid እነዚህ አሁን በውስጣቸው ያሉት ሞሌኪውል ፊክስድ የሆነ የሞሌኪውል ወይም ደግሞ የአየን ሞሽን አላቸው ማለት ነው ሁለተኛ የምንመለከተው ደግሞ ሊኩዊድ ነው
liquid has a fixed volume but does not have a definite shape or a fixed shape ስለዚህ ሊኩዊድ ስንል ፊክስድ የሆነ ቮሊዩም አለው ከአንድ ጆክ ለምሳሌ አንድ ጆክ ላይ አንድ ሙሉ ጆክ ላይ ውሃ በእንገለበት ከዛ ጆክ ውጪ ሌላ ምንም የሆነ ካልጨመረን ተጨማሪ ውሃ ልናገኝ አንችልም ወይም ደግሞ ከጆኩ የሚፈስ ውሃ ሊኖር አይችልም ነገር ግን ሼፑ ግን ምንድነው እንደየ ኮንቴነሩ የተለያየ ነው liquid take the shape of the container ብርጭቆ ስናስገባው የብርጭቆን ሼፕ ይዛል ሲኒው ስናስገባው ደግሞ የሲኒ ሼፕ ይዛል ማለት ነው ስለዚህ ሲኒው ውስጥ የከተትናትን የውሃ መጠን መልሰን ብርጭቆስ ብንከተው ቮሊዩሙን አልጨመርነው ቮሊዩሙን አልቀነስነው ነገር ግን ሼፑ ግን ይቀየራል ሲኒ ውስጥ የነበረው ሼፕና ብርጭቆ ውስጥ የነበረው ሼፕ የተለየ ይሆናል ማለት ነው ስለዚህ ሊኩዊድ ምን እንለዋለን ፊክስድ ቮሊዩም አለው ነገር ግን ፊክስድ የሆነ ሼፕ የለውም እንላለን ማለት ነው particles in liquid are close together but not in fixed arrangement ሁሉም ሊኩዊድ ውስጥ ያሉት ፓርቲክሎች ሞለኪውሎች close together ናቸው እርስ ለርስ የተቀራረቡ ናቸው ነገር ግን አሬንጅመንታቸው ፊክስድ አይደለም ሶ የፈለገ ቫይብሬት ቢያደርግ አሬንጅመንታቸው ፊክስድ ስላልሆነ ፈሳሽ ይሆናሉ ማለት ነው አሁን ለምሳሌ ቮላታይል ነው የሊኩዊድ ቫስኮሲቲ ከፍ ያለ አይደል ከሶሊድ አንፃር በጣም ከፍተኛ ነው ስለዚህ የሊኩዊድ ቫስኮሲቲ ከፍተኛ የሆነበት ምክንያት ፊክስድ አሬንጅመንት ውስጡ ያለው የሞለኪውል መጠን ፊክስድ አሬንጅመንት ስለሌለው ነው የፈለገ ቫይብሬት ቢሆን ይሄ ኔበር የምንለው የሞለኪውልን ስለማይነካው በደንብ ቫይብሬት ማድረግ አይችልም ማለት ነው በዛ ምክንያት ሊኩዊድ ሊሆን ይችላል ስለዚህ ኤግዛምፕል ኦፍ ሊኩዊድ የምንላቸው ለምሳሌ ዋተር ሊሆን ይችላል ኦይል ኤንድ ኦልሶ ጁስ ራሱ ኤግዛምፕል ኦፍ ሊኩዊድ ነው ማለት ነው ጋዝ ደግሞ ጋዝ has neither definite shape nor definite volume ነው ፊክስድ የሆነ ሼፕም የለው ፊክስድ የሆነ ቮሊዩም የለው ለምን ስንል ደግሞ because particles in gas are widely spaced ናቸው በጣም ሰፊ የሆነ ቦታ ለመያዝ ስለሚፈልጉ የተበታተኑ ናቸው and move randomly ናቸው move የሚያደርጉት የሚንቀሳቀሱት ራንደም ነው ወዳገኙት ቦታ ነው move የሚያደርጉት and also collide with each other and the wall of the container to fill the available space ስለዚህ ቦታው ይገኝ ክፍት ቦታ ይገኝ እንጂ ወደ ተገኘው ክፍት ቦታ ጋዞች ስፕሪድ ያደርጋሉ ማለት ይንቀሳቀሳሉ እርስ ለርሳቸው ይጋጫሉ ፕላስ ደግሞ ካሉበት ኮንቴነር ግድግዳው ጋር ይጋጫሉ ማለት ነው በዚህ ሰዓት ላይ በደንብ ይሄ ያለውን ክፍት ቦታ ለመሸፈን ስለሚፈልጉ ሙቭ ነው በቃ የሚያደርጉ ስለዚህ ዋይድሊ ስፔስድ ናቸው በጣም የተበታተኑ ናቸው ማለት ነው ለምሳሌ ኤርን ብንመለከት ኦክሲጅንን ብንመለከት በጣም ሰፊ ቦታ የመያዝ አቅም አላቸው ማለት ነው እነዚህ ነገሮች ኦኬ በመቀጠል የምንመለከተው ደግሞ ፕላዝማ ነው ፕላዝማ ምንለው there exists a fourth state ነው ይሄ ከሊኩዊድ ከሶሊድ ወይም ደግሞ ከጋዝ ምንላቸው አራተኛ ስቴፕ ነው ብዙ ጊዜ ሲወራ ይሰማ ነገር ግን ይሄ አራተኛ ስቴፕ ነው ይሄኛው ደግሞ very high temperature ላይ ነው ሚሊየን ዲግሪ ሴልሺየስ አካባቢ የሚገኝ የስቴት ደረጃ ነው at such high temperature molecules cannot exist ስለዚህ በእንደዚህ አይነት ሃይ በሚሊየን ዲግሪ ሴልሺየስ የሚገኝ ቴምፕሬቸር ላይ ሞለኪውሎች ኤግዚስት ማድረግ አይችሉም ነገር ግን ኤግዚስት ማድረግ አይችሉም ስንል they can break down into their consistent atom or even more fundamental particle ስለዚህ ራሳቸው ወደ ተለያዩ ወደ መጡበት ከዚህ በፊት ወደ መጡበት አተሞች ወይም ደግሞ ኢቨር ወደ ፋንዳሜንታል ወደ ቤዛቸው ምን ያደርጋሉ ብሬክ ዳውን ያደርጋሉ ማለት ነው ስለዚህ ይሄ ብሬክ ዳውን የሚያደርጉት ብሬክ ዳውን እንዳርገው ፎርም የሚያደርጉት ነገር ምን ይባላል ፕላዝማ ይባላል ማለት ነው a state of matter similar to a gas so ይሄኛው ፕላዝማ ምንለው ነገር ከጋዝ ፎርም ጋር ተመሳሳይነት አለው ቅድም ጋዝ ብለን ይሄ ሶሊድ ሊኩዊድ ጋዝ ብለን ከጠራነው ጋር ተመሳሳይነት ፎርም አለው ነገር ግን but with a significant portion of charged particle ion and electrons due to high temperature or strong electromagnetic field allowing it to conduct electricity ስለዚህ አሁን ለምሳሌ ኤሌክትሪክሲቲን ኮንዳክት ለማድረግ የምንጠቀመው ምንድነው ፕላዝማ ነው ማለት ነው ለምን ስንል ደግሞ ሃይ የሆነ ቴምፕሬቸር በመናሳደርበት ሰዓት ላይ ወደ ኤሌክትሮማግኔቲክ ፊልዶችን ወይም ደግሞ ኤሌክትሮማግኔቲክ ሃይ የሆነ ኤሌክትሮማግኔቲክ ፊልዶችን በመንፈጥርበት ሰዓት ላይ እነዚህ ኤሌክትሪክ ሲቲን ኮንዳክት ማድረግ የሚችሉ አዮኖችንና ኤሌክትሮኖስ መሆን ስለሚችሉ ማለት ነው ስለዚህ ሶስት የስቴቶችን አይተናል ሶሊድ አይተናል ሊኩዊድ አይተናል ጋዝ አይተናል እና ደግሞ በተጨማሪ ደግሞ ፕላዝማ የሚባል አራተኛ ስቴፕ አለ ማለት